እንዲ እኔ ባርባራ ይሄ ሰውዬ ቀውስ ነው እንዴ የምትል ነው የሚመስለኝ። ምክንያቱም ብትሰማ ራሱ ማለት ነው ብትሰማ ራሱ ባርባራ ብትሰማ እንዲ ያማር እንዴ ሰውዬ ቀውስ ነው ቀውስ ናት እንዴ ሴትዮዋ። ጸሎት እንኳን ለማድረስ አትመችም። ለምን? ያለ ስሟን የተጠራችው ያለ ስሟ የተጠራች በስሙ የሚያድን ኢየሱስ እያለ ያለ ስሟ ስም ተሰጥቷት ስዕል ተይዞላት የምትመሰገን አለች። ለዘመናት ኢትዮጵያ ውስጥ ለዘመናት ባርባራን አርሴማ እያሉ ሲያደርጉ ነበር። ምንም የማይፈልግ አምላክ፣ በጸጋው የሚያድን አምላክ ኢየሱስ ክርስቶስ እያለ ይቺ ባርባራ ናት፣ ይቺ አርሴማ ናት፣ ይሄ እንትና ነው፣ ይሄ እንትና አይደለም እየተባባለ ጭቡቴ የተጀመረ እና ይቺ ነገር ናት ትንሽ ከበድ የሚለው። እንደማያድን የምታውቀው በዛ ነው። የሚያታሏችሁ ገንዘብ መሰብሰቢያቸው ትልቁ ገንዘብ መሰብሰቢያ ሚንሳቸው ናቸው። የአመቷን አትባላለች። አሁን የልጆች ስም ራሱ አርሴማ የሚባሉ አሉ። አርሴማ የሚባል የልጆች ስሙላ እየወጣ ነው በአሁኑ ሰዓት። ግን አርሴማ ብለው ያወጧት ባርባራ ነው ስም። የኢትዮጵያ አርሴማ የግብፅ ባርባራ ናት። የትኛውን እንኳን እንደሆነ ለይተው አጣርተው እንኳን አያመጡም። ዝም ብለው የነጭ ስዕል ክንፍ አድርገህ ካመጣ ይቀበላል። የነጭ ስዕል ክንፍ አድርገህ አምጣለት ይቀበላል። የሆነ ሰው ክንፍ አድርገህ አምጣለት ይቀበላል። ስለዚህ ይሄ ነገር በእውነት 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 ነው የምላችሁ። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ማንበብ ሙሉ ሰው ያደርጋል። ከፈጣሪ ጋር ሰላም እንድታገኝ ያደርጋል። እርድናው ምናምን የትም እንደማያስገባ ሁላችንም እናውቃለን። የትም እዚህ ምድር ላይ ሁላችንም ጠፊ ነን። ኤቭሪባዲ አራዳም ተባልክ፣ ሀብታምም ተባልክ፣ ምንም ተባልክ ዊ ጎ። እኔ እግዚአብሔር ሲያወጣኝ ሱሶች ላይ አልወድም። ከድሮ ኢዝ ፎር ሚ ለጤንነቴ ነው፣ ለእግዚአብሔር ብዬ አይደለም። ጤናን የሚጎዳ ነገር ስለሆነ ተርኪ ምርኪ ነገር አይመቸኝም። ሞቴን እመርጣለሁ። አልወድም። ይሄ የማይረባ ጓደኛ ወድጄ አላቅም። ወዳጅ ሆኜ አላቅም። ከዱርዬ ገጥሜ አላቅም። አልወድም። ሙዲ አይገጥምም። ኢነርጂውም የለኝም። ኢትስ ዌስት ኦፍ ታይም፣ ዌስት ኦፍ ኢነርጂ። ስለዚህ ብዙዎቻችሁ በሱስ የተጠመዳችሁ ለምንድን ነው? ውስጣችሁ ያለው መንፈስ የሚያረጋጋ መንፈስ ስላልሆነ እና ብዙ ጊዜ ትቸገራላችሁ። በጣም ማልወደው ከዱርዬ መዋል በጣም ከምጠየፈው ነገር ነው። ለምን? አንደኛ ኢቭን ያንጎኘ ቤተሰብ ነው የማሰድበው። ወንድሞቼ፣ እህቶቼ፣ እናቴ በነዛ ዱርዬዎች የተነሳ በእኔ ዱርዬነት እንዲሰደቡ አልፈልግም። አሮን ላይክ ዳት። ሁለተኛ ክላስ የለው ዱርዬ፣ ክላስ የለው ክላስ የለው። ምክንያቱም የራሱን ሰውነት የማይጠብቅ ሰው ለሌላ ክላስ አለው ብዬ አላምንም። እኔ በጣም የሱሰኛ ጨዋ አይቼ አላውቅም በሕይወት ዘመኔ። ሱሰኛ ባለጌ ሰው ነው። እውነት ነው የምናገረው። ሱስ ያለበት ሰው ጨዋ ገጥሞኛ አያውቅም። የሆነ ጊዜ ላይ ያስቀይመሃል። ቅናቱን በአረቄ ያወጣልሃል። አንተ እንደሚጠላ ግጥም አድርጎ ሴትም ወንድም ይናገራሉ። አረቄው ወይ የጠጡት ነገር አሳስቶ አስመስሎ አልኮል አድርጎ ይናገራሉ። የልባቸውን ይናገራሉ። የልባቸውን ጠጥቼ ነው ብለው በአንተ ላይ ያላቸውን ቅናት፣ በአንተ ላይ ያላቸው ምቀኝነት፣ በአንተ ስኬት እንደሚጠሉ በደንብ አድርገው እነዚህ ሱሰኞች ይናገራሉ። እና በጣም 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 ደግሞ በእኛ ቤት የማይጠላው አትስከር እኮ ነው የሚለው ነው የሚለው። ግደለው፣ አትጠጣ ስትለው ይደነግጣል። አትስከር እንጂ መቼ አትጠጣ ይላል። መጠጡ አይደል እንደሚያሰክር? መጠጡ መስሎኝ የሚያሰክር አትጠጣ የምትባልበት ሪዝን እኮ መጠጡ ነው የሚያሰክር። ልንገር ሰክሮ ምን እንደሚል ልዘግብ እየዋሸው ከሆነ የሆነ በጣም ያስቀኛል።
አንድ ማሳያችኋለሁ። በጣም ካሳቀኝ መካከል ማሳየዋለሁ እና መጠጥ በጣም በጣም አዋራጅም ነው። ማንነታችሁን የሚያጠፋ ነው። በብዙ መንገዱ ህይወታችሁን የሚያበላሽ ነው። መጠጥ በጣም አዋራጅ ነው። ምክንያቱም ወንድሜ ሞጣን በመጠጥ ነው የተጫወቱበት፣ እንዳትረሱ እንዳትረሱ። ወንድማችን ሞጣን መጠጥ አጠጥተው እየቀረጹ ቪዲዮ ነው ሙድ የያዙበት። ስለዚህ እኔ ሞጣን ብሆን መጠጥ በደረሰበት አጠገብ አልደርስም። ቢያ መጠጥ በደረሰበት አልደርስም። ለዚህ ነው እኔን ማጥቃት የማይቻለው። ለምን? መጠጥ ላይ አይመቸኝም። ቆይ ላሳያችሁ። ኮፒ ሊንክ እያደረጋችሁ ወገን። ስለዚህ መጠጥ በጣም አደገኛ ነገር እንደሆነ መንገር ፈልጌ ነው። አይኑ እንትኑ አለኝ በደንብ እርግጠኛ ሆኜ ነው የምናገረው። በደንብ አለኝ ያ ቪዲዮ። ስለዚህ ትልቁ መራቅ ያለባችሁ ትልቁ ከመጠጥ ነው። በትልቁ መራቅ አለበት። የኦርቶዶክስ ወንድምና እህቶቼ መጠጥ አስወግዱ። believe me። የት ሄደ? ቆይ ከዛ በፊት ግን ይሄን ነገር እስቲ አንብቡ። ይሄም አለ አሁን መወገዝ ያለበት መባል ያለበት ኢየሱስ ነው ቤዛ፣ ማርያም ቤዛ አይደለችም ሲባል ነው ወይስ እንዲህ አይነት ክደት ሲካል ነው? እስቲ ፍረዱ ወገኖቼ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ንስጥሮስ ከካደው ክህደት በላይ ከባድ ነገር ነው የሚናገሩት። አንዳንዴ እጅግ ያስደነግጣል። አሁን መቆያችን ቆይ አልመጣልኝ አለ። በጣም በስካር ጠግቦ ነው። አንዱ እየጠየቀችው ነው ቫለንታይን ዴ ማለት ምን ማለት ነው ብላ ስትለው ቫለንታይን ዴ ስትለው እኔ አለ ይቅርታ አድርጉልኝ ለሙድ ሳይሆን ያለውን ነው ነበረኝ። የት እንደሄደ ግራ ገብቶ ነው። እኔ በኦርቶዶክሴ የሚመጣብኝ ቀልድ አላውቅም። ሰክሮ ጥምዝ ብሎ ሰክሮ የሚል አለ። አይታችሁታል። አንዴ ከዚህ በፊት አሳይችኋለሁ ነው በኦርቶዶክሴ እኔ የሚመጣብኝ ቀልድ አላውቅም። ቫለንታይን ዴ ነው ምን ማለት ነው ያልኩት እለዋለሁ። እኔ ምን አውቃለሁ እግዚአብሔር ይወቃል። እና አንዳንዴ ምንድን ነው ለስሙ እንወዳለን ቤተክርስቲያን የሚለልን አንልም። እና መጠጥ እምቢ የማይባለው ለምንድን ነው? ቄሶቹ በጣም መጠጣት ይወዳሉ። በተለይ በየክፍለ ሀገሩ ብትሄዱ እንደ ቄስ ቀምቃሚ አታመጣ። ኃይለኛ ቀምቃሚ ናቸው። በጣም ስለሚጠጡ መጠጥን በጣም 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 ይወዳሉ። ስለዚህ ስለ መጠጥ ስታነሳ ደማቸው ነው የሚፈላው። እየፈለግኩት ነበረ ወይ ደግሞ እየፈለግኩት ነው እስከዛ። ሌላው ደግሞ እንደው በፕሮቴስታንት ያለውን ችግር ልናገር ወንድሞቼ፣ እባካችሁ በክርስቶስ ስም አታጭበርብሩ። አንዳንዶቻችሁ ለግል ጥቅማችሁ ብላችሁ ያልሆነ ተአምራት እንፍጠር ብላችሁ የምታደርጉን ነገር ትክክል አይደለም፣ ትክክል አይደለም። በክርስቶስ ስም የምትዋሹ እንዲህ ተአምር አደረግኩኝ ልትሉ የምትችሉ በራሳችሁ ምንም ማድረግ እንደማትችሉ ማናችሁም ታውቃላችሁ። ማንም
ሰው በራሱ ምንም ማድረግ አይችልም። በእግዚአብሔር ቸርነት፣ በክርስቶስ ፍቅር፣ በክርስቶስ ኃያልነት የመጣ ማንነታችሁን አደራ 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 ባትመጻደቁበት ደስ ይለኛል። ሁልጊዜ ትሁቱ ነው። ሁልጊዜ ትሁት እንድትመጻደቁ ምንም ነገር እግዚአብሔር አይልም አይልም። ኤርሚ ኢንቫይትስ ዩ። የትኛው ኤርሚ ነው? አውቀዋለሁ። አዲስ ሰው ነው፣ አላውቀውም። በእውነቱ እውነቴን ነው። የምትመጻደቁ በጣም አለ ነው። ስቴይ ሃምብል፣ ስቴይ ሃምብል። ሁሉ ነገር የክርስቶስ ነው። ሁሉን ጸጋ የሰጣችሁ በረከት የሰጣችሁ እንደዚህ እንድትኖሩ ያደርጋችሁ ከጭንቅ መከራ ያወጣችሁ ክርስቶስ ይባላል፣ ኢየሱስ ይባላል። እናንተ አይደላችሁ። ከዛ ከግዛንግስ ህይወት ያወጣችሁ ከማይረባ ህይወት ያወጣችሁ ኢየሱስ ነው። ስለዚህ ከዛ ህይወት ስትወጡ አትርሱ፣ የመጣችሁበትን አትርሱ። በእውነት አትርሱ። የመጣችሁበትን የምትረሱ ለውሸት ሰው ለማስደሰት ብላችሁ ተአምሩን እንሰራለን እያላችሁ ድራማ የምትሰሩ ወንድምና እህቶች እባካችሁ ታቀቡ። አይጠቅምም። ምክንያቱም ምንም ጥቅም የለውም፣ ምንም ጥቅም የለውም። እና እሱን ብታስቡበት መልካም ነው። የት ሄደብኝ በፈጣሪ። ያኛውን ቪዲዮ ፈልጌው አጣሁት፣ እየፈለግኩት ነበረ። እና አንዳንዶቻችሁ በጣም በጣም የማይሆን ነገር ታደርጋላችሁ። እና ከመቆየት አንዳንዴ ምን መሰለ፣ ስህተትን ውሸትን ስትለማመዱት እውነት ይበል። እኔ አሁን ስድብን በጣም ተለማምጄው ነበር እና ኖርማል ይመስለኝ ነበር። ለእኔ ኖርማል ስድብ 15 ዓመት ለእኔ ኖርማል ነበር። ፈጣሪ በሚያውቀው ለእኔ ኖርማል ነበር። ኢስ ኖርማል። በጣም ኃጢአት ነው። ኖርማል ነበር ለእኔ አይታወቀኝም። አንዳንዴ የሆነ ስህተትን ስትለማመዱት ኖርማል ይሆናል። ስህተትን ስንለማመደው ኖርማል ያደርጋል።